የፈልጋችሁትን ምግብ እየተመገባችሁ ክብደት መቀነስ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉኝ። while you're at it ወይም እየሰማችሁኝ ባለ ሰዓት ላይ ሰብስክራይብ በተኗን ስማሽ አርጓት፣ ላይክ በተኑንም ስማሽ አርጉት ቢኮዝ ያግዘኛል፣ ኮንሲስተንት እንደሆነም ይረዳኛል። ያ ስለዚህ እንዴት ነው አንድ ሰው የፈለገው ምግብ እየተመገበ ወይም ደግሞ የሚወዳቸው ምግብ እየተመገበ ክብደት መቀነስ የሚችለው? that's going to be የዲስከሽናችን ቶፒክ ለዛሬ። ለሱም አንድ ጓደኛችን ማርታ ትባላለች። እሷን እንደምሳሌ ወስዳታለሁ ዛሬ። ማርታ እንዴት ነሽ? ማርታ ኢዝ ኦቨርዌይት ወይም ደግሞ የክብደት መጠኗ ከፍ ያለ ነው። የክብደት መጠኑ አንድ ሰው ከፍ ሲል የክብደት መጠኑ ከፍ የሚልበት ምክንያት ኢዝ ኖት ዲው ቱ ጄኔቲክስ የተወሰነ ፋክተር ቢኖረውም ኦር ኔቸር የተወሰነ ኢፌክት ቢኖረውም እሱ ላይ በዋነኝነት ግን የአመጋገብ ዘዬያቸው፣ የአመጋገብ ባህሪያቸው፣ ስታይላቸውና ለረዥም ጊዜ ሲከተሉት የቆዩበት ነገር ለክብደት መጨመራቸው ትልቅ መንስኤ ይሆናል። አሁን እዚህ ጋር ማርታ እንዳሳያችሁ ሂች ድሮይንግ ኢዝ አዛ በጣም ግን ማርታ አሁን ሌትስ ሴ እስከዛሬ ፒዛ መብላት ትወዳለች፣ በርገር መብላት ትወዳለች፣ እንጀራ መብላት ትወዳለች። ጃንክ የምትለው እንጀራ እንኳን ጃንክ አይደለም ግን ጃንክ የምትሏቸው ምግቦች በአጠቃላይ መብላትና መመገብ የምትወድ ልጅ ሆር የምትወድ ሴት ናት በላችሁ። ማርታ ክብደት መቀነስ ስትፈልግ እነዚህን ነገሮች በሙሉ አቁማ ሌትስ ሴ ስትሪክት የሆነ ዳይት መከተል ትጀምራለች። ሌትስ ሴ ፎር 1 መንዝ ኦር ፎር 2 መንዝ ማርታን ዝም ብለን 100 ኪሎ እናድርጋት በመጀመሪያ። ከዛ ለአንድና ለሁለት ወር የሆነ ስትሪክት የሆነ ዳይት መከተል ትጀምራለች። ቢኮዝ ቡሊ እየተደረገች ነው፣ ክብደቷ አስጠልቷታል፣ ሰውነቷ መስታወት ላይ ስታዩ አስጠልቷታል፣ ክብደት መቀነስ ትፈልጋለች። the first thing she does በርገሩንም ፒዛውንም እንጀራውንም የምትወዳቸውን ነገሮች ሙሉ ለሙሉ ከቶፍ ታደርጋቸውና እነ ቺክን ብሬስትን እነ ስጋን እነ ድንችን የተቀቀለ ድንችን እነ አቮካዶን ጤናማ ተብለው እነ የተቀቀለ እንቁላልን ጤናማ የሚባሉ ምግቦችን መመገብ ማዘውተር ትጀምራለች። ያኔ ምን ይፈጠራል? ማርታ ፎር ሶ ሎንግ ሌትስ ሴ ለአመት ለ2 ዓመት ለ10 ዓመት ኢቭን በርገር እና ፒዛና የምትወዳቸው ምግቦች ስትመገብ የነበረች ሴት አሁን ሰደንሊ ዲው ቱ ዘ ፋክት ዛት ኪሎ መቀነስ ስለፈለገች ወር ኪሎ ለመቀነስ ስላሰበች ኢንስታንት የምትወዳቸው ምግቦች መመገብ አቁማለች። ያ ምን ይፈጥራል? ሳይኮሎጂካል ሳይድ ኢፌክት አለው። ዋትስ ዘ ሳይኮሎጂካል ሳይድ ኢፌክት? ዘ ሳይኮሎጂካል ሳይድ ኢፌክት ኢዝ አንድ ሰው ማንም ሰው ቢኮዝ ኔቸርም ነው ተፈጥሮም ስለሆነ ማንም ሰው የሚወዳቸውን ነገሮች ምግብ መሆን አይጠበቅበትም ግዴታ። ሌትስ ሴይ የሆነ ጨዋታም ሊሆን ይችላል፣ ሜቢ ቁማርም ሊሆን ይችላል፣ ማጨስም ሊሆን ይችላል፣ መቃምም ሊሆን ይችላል፣ ኦር ኤኒ አዘር መጥፎ ልትሏቸው የምትችሏቸውን ነገሮች ሲያቆም ሰውነቱ የበለጠ እነዛን ነገሮች የመፈለግ እድሉ ከፍተኛ ነው የሚሆነው። ቢኮዝ ብዙ ጊዜ ሰውነታችሁ እንደ ሞመንተም ነው የሚጓዘው። ለሆነ ሞመንተም ሄዶ እንደ ባቡር አስቡት። ባቡሩ እየፈጠነ እየሄደ የሆነ ነገር ትክክል አድርጋችሁ ብታቆሙበት ያ ባቡር ከሆነ ነገር ጋር ከተጋጨ ኢቱል ቢ ከጥግ እስከ ጥግ ተበላሽቶ ነው የሚቆመው። ከጥግ እስከ ጥግ ባቡሩ ይወድቃል። ያም የሆነበት ምክንያት ኢዝ ዲው ቱ ዘ ሞመንተም። ከፊት ያለው ነገር ሲጋጭ ከጀርባ ያለው እንዳለ ነገር ፎል ኦፍ ያደርጋል። ኦር ትራኩ ከጀርባ ያለው ትራክ ፎል ኦፍ ያደርጋል። ያም የሆነበት ምክንያት ኤ ቦዲ ኢን ሞሽን ኦር ደግሞ እየተንቀሳቀሰ ያለ ኦብጀክት ቴንድስ ቱ ስቴይ ኢን ሞሽን። እየተንቀሳቀሰ ያለ ነገር ለዘላለም እየተንቀሳቀሰ እንዳለ መቆየት ነው የሚፈልገው። ዘ ሴም ዌይ በጣም ብዙ ምግብ ሲበላ የነበረ ሰው ለረዥም ጊዜ ያንኑ ምግብ እየበላ መቀጠል ነው እንጂ የሚፈልገው ሰደንሊ የሆነ ከባድ የሆነ ዳይት ተመግቦ ሰውነቱ ሙሉ ለሙሉ ሾክ ውስጥ ከቶ መውደቅን አይፈልግም። ዘ ሴም ዌይ ቁማሩም ማሹም ምንም ነገር አይባልም ከሰው አድርገዋል። ይሄን ፓርት ግን ምኑንም ነገር የአንድ ሰው እያረገ መቀጠል ነው የሚፈልገው። what do you do? አንድ ሱስ ያለበትም ሰው ሊሆን ይችላል፣ አንድ በጣም ምግብ ክሬቪንግ ያለበትም ሰው ሊሆን ይችላል። ያመሳሰልኳቸው አይደለም ባይዘው ያመሳሰልኳቸው ከመሰላችሁ በጣም ትልቅ ይቅርታ። ግን ኢሹዎች ያለባቸው ሰዎች ኦር ሜቢ የምግብ ኢሹ ሊሆን ይችላል፣ በጣም የሚወዷቸው ምግቦች ኦር ክሬቭ የሚያደርጓቸው ምግቦች ኦር እዚህ ጋራ ሌላ ነገር ብዙ ኢሹ ያለባቸው ሰዎች ነገሮችን በአንዴ በማቆም ፋንታ ሌትስ ሴይ ይሄ ባቡር ኦር በፍጥነት እየሄደ ያለው ነገር 100 ማይልስ ፐር ሃወር እየሄደ ከሆነ ኦር 100 ኪሎ ሜትር በሰዓት እየሄደ ከሆነ ፈርስት 80 ኪሎ ሜትር በሰዓት እናደርገዋለን። 60 ኪሎ ሜትር በሰዓት፣ 40 ኪሎ ሜትር በሰዓት፣ 20 ኪሎ ሜትር በሰዓት። ከዛ 20 ኪሎ ሜትር በሰዓቱን ማቆም would be much easier than 100 ኪሎ ሜትር በሰዓት የሚጓዘውን ባቡር ለማቆም በመሞከር ፋንታ። ስለዚህ the same way ይሄንን ቲዮሪ ወደ ሰውነታችሁና ወደ ማርታ ወሰዱት። ማርታ ክብደቷን መቀነስ የምትፈልግ ከሆነ ሌትስ ሴይ ይሄ ባቡር በሰዓት ወይም ደግሞ በሰዓት 100 ማይል ፐር ሃወር ኦር 100 ኪሎ ሜትር እየሄደ ነው ልበላችሁ። 100 ኪሎ ሜትር ፐር ሃወር እየሄደ ያለ ባቡርን ከፊት ለፊት የሆነ ትልቅ ነገር ብታቆሙበትና ቢጋጭ ከጀርባ ኬሪ ያደረጋቸው ነገሮች እንዳለ ፎል ኦፍ ያደርጋሉ ኦር ደግሞ ይወድቃሉ። ያ የመጣው በሞመንተም የተነሳ ነው። ሞመንተም ማለት የሆነ ኤቭሪ ኦብጀክት ዛትስ ኢን ሞሽን ቴንድስ ቱ ስቴይ ኢን ሞሽን። እየተንቀሳቀሰ ያለ እቃ ባይነካና በዛው እንቅስቃሴ እንደቀጠለ ቢሆን ኦር ቢቀጥል ደስ ይለዋል።
your body ወይም ሰውነታችሁ works the same way ዳይት ሳያደርግ የፈለጋቸው ምግቦች የተመገበ የሄደ ሰውነት ከባድ ዳይት በማድረግ ፋንታ ኦር ደግሞ የሆነ ነገር ቁጭ በምታረጉበት ፋንታ የሚወዳቸው ምግቦች እየተመገበ መቀጠል ነው የሚፈልገው ሰውነታችሁ። ስለዚህ ዳይት ስታደርጉ የሆነ ከባድ ነገር ፍለፊቱ ቁጭ የምታደርጉ ከሆነ ኦር የምትደቅኑበት ከሆነ ከዛ ነገር ጋር ተጋጭቶ ፎሎ ኦፍ የማድረግ እድሉ ወይም ደግሞ እንደገና ወደ በፊት አመጋገቡ ወይም ደግሞ ያን ነገር ያለመከተል እድሉ ከፍተኛ ነው የሚሆነው ማለት ነው። ስለዚህ ራዘር ይሄን ባቡር ወይም እናንተ 100 ኪሎ ሜትር ፐር አወር የሚሄደውን ባቡር ወደ 80 ወደ 60 ወደ 40 ወደ 20 አድርጋችሁ ከዛ በኋላ ወደ ዜሮ ብትወስዱት የተሻለ ነው እንጂ 100 ኪሎ ሜትር ፐር አወር ሲሄድ የነበረውን ባቡር አሁን ና ቁም ብላችሁ ከፊቱ የሆነ ከባድ ነገር ብታቆሙበት እንደተነጋገር ነው የመውደቅ እድሉ ሰፊ ነው የሚሆነው ማለት ነው። ሶ ዩር ቦዲ ኦር የማርታ ሰውነት እንደተነጋገር አሁን እንዳልኳችሁ works the same way ሳይኮሎጂካል ነገሩ ሪላፕሱ እንዳይኖር በአንዴ ዳይት በምታደርግበት ፋንታ ቀስ ያለች ሉዝ ብታደርግ ይሻላል። ፎር ኤግዛምፕል በ3 ወራት ማርታ 20 ኪሎ ብትቀንስ ለምሳሌ ያህል ነው ከባድ ዳይት በመከተሏ ማለት ነው። በ3 ወራት 20 ኪሎ ብትቀንስ ያንን 20 ኪሎ በሚቀጥሉት 3 ወራት 30 ኪሎ አድርጋ ልትጨምረው ትችላለች። ያ የመጣው በምን የተነሳ ነው? ሶ ሌትስ ሴይ ማርታ በ3 ወራት ውስጥ ከባድ ዳይት ተከትላ 100 ኪሎ ነበረች፣ ወደ 80 ኪሎ ገባች። አሁን በዚህ ሰዓት ላይ ማርታ የተነጫነጨች ነው። ማርታ ደስ አላላት የምትከተለው ዳይት ኤቭሪቲንግ ኢዝ she's basically living through hell በቃ አትፈልገውም ይሄንን ነገር። ሶ በዛ ፋንታ ኦር ምን ይፈጠራል እንደዚህ ሲሆን በ3 ወራት ውስጥ 20 ኪሎን ስትቀንስ ኦኬ በቃኝ ይላል ሰውነቷ የሆነ ሰዓት ላይ ኦር ረፍት ላድርግ እስኪ የተወሰነ መወዳቸው ነገሮች ልብላ እስኪ በርገር ናፍቆኛል እስኪ ፒዛ ናፍቆኛል። ከዛ once she has one slice of pizza ማቆም ያቅታታል። she will have like 1 ካርቶን 2 ካርቶን 3 ካርቶን ከዛ ሳታውቀው ሳምንት ሆኗታል ወር ሆኗታል ይሄን ነገር ዝም ብላ እየበላች እንደገና የበፊቱን እጥፍ እየበላች ማለት ነው። የቀነሰችውን 20 ኪሎ ያኔ 30 ኪሎ አድርጋ መልሳ ትጨምረዋለች። ሶ 100 ኪሎ ላይ ዳይቷን ጀምራ 110 ኪሎ ላይ ዳይቷን ታቆማለች ማለት ነው። ሶ ምን ተፈጠረ? ሪላፕስ ኦር ሪባውንድ የሚባለው ነገር ኦር የሰውነታችሁን ክብደት መልሶ መጨመር የሚባለው ነገር በዚህ ታይም ላይ ኦር በዚህ ሰዓት ላይ ኮመን የሆነውና የሚፈጠረው በዚህ የተነሳ ነው ማለት ነው። በዚህ ፋንታ ግን አሁን ስለ ባቡሩን ባወራ ነው መልኩ ማርታ ባቡሩና ማርታን ባይዘው ያስኳቸው አይደለም ይቅርታ ማርታ ግን በዚህ ፋንታ አሁን ማርታ ሌትስ ሴ ባላንስድ የሆነ ነገር ለመከተል ዛት ሚንስ ቅዳሜና እሁድ ሌትስ ሴ ቅዳሜ 1 በርገር እሁድ 1 ፒዛ እየበላች ቢሆን ከዛ እሱን ኮምፐንሴት ለማድረግ ከሰኞ እስከ አርብ ካሎሪ ዴፊሲት ላይ ነው የምትሆነው። ያው ከሚያስፈልጋት ያህል መጠን በታች ነው የምትሆነው። ዳይት እያደረገች ነው። የበለጠ አንደር ካሎሪ ዴፊሲት ብትሆን የምትወዳቸው ነገሮችን እንደምትመገብ አይምሮዋ ስለሚያውቅ ወር ሳይኮሎጂካሊ አይምሮዋ እነሱ ነገሮች ስቲል እንዳሉ ስለሚያውቅ ወደ በፊት ዘዬዋ የመመለስ እድሏ ዝቅተኛ ነው የሚሆነው። ሶ ክብደት እየቀነሰች ባለ ሰዓት ስቲል ኮምፎርታብል እና ደስተኛ ሆና ነው የሰውነት የክብደት መጠኗን እያስተካከለች የምትሄደው ማለት ነው። እዚህ ጋር አንድ አባባል አለ። ዳይታችሁ ላይ ወር የወጣላችሁ ዳይት እቅድ ላይ የምትወዷቸው ምግቦች ካልተካተቱባቸው ክብደት መቼም አትቀንሱም የሚባል ነገር አለ። ያም የተባለው በምን የተነሳ ነው? ዳይት በምታደርጉ ሰዓት የምትወዷቸው ምግቦች የማትመገቡ ከሆነ ያንን ዳይት ለተወሰነ ጊዜ ተከትላችሁት መልሳችሁ ወደ በፊት አኗኗር ዘዬያችሁ የመመለስ እድላችሁ ከፍተኛ ነው። ስለዚህ ኪሎ ትቀንሱና በፊት የምትወዷቸው ምግብ እነ በርገር እነ ፒዛ ልክ ስትመገቡ እንደገና የቀንሳችሁትን ኪሎ መልሳችሁ ትጨምሩታላችሁ ማለት ነው። ሶ በዛ ፋንታ ምን ታደርጋላችሁ? የምትወዷቸው ምግቦች ኢን ሞዴሬሽን ወር አልፎ አልፎ እየተመገባችሁ ከዛ የተቀሩትን ቀናቶች ደግሞ ከሚያስፈልጋችሁ የኃይል መጠን በታች በመሆን ቤኔፊሻል መሆን ትችላላችሁ ማለት ነው። ስለዚህ የምትወዷቸው ምግቦች ዳይት በምታደርጉ ሰዓት ግዴታ መመገብ ይኖርባችኋል። ሰውነታችሁ ዳይት እያደረጋችሁ እንደሆነ ይሄ ሰውነታችሁን ለማስተካከል እየሞከራችሁ እንደሆነ ጤናችሁን ለመጠበቅ እየሞከራችሁ እንደሆነ አያውቅላችሁም። ሰውነታችሁ አይመለከተኝም ነው የሚለው። ልክ ዳይት ስታደርጉ ዋት ኢዝ ዚስ አልፈልገውም ይሄን ነገር ጌት ሚ አውት ኦፍ ሂር በርገር የት አለ ፒዛ የት አለ አይ ነገር ነው የሚለው ሰውነታችሁ እንጂ ኦኬ ያው ሶፎንያስ ጤናውን እየጠበቀ ነው በርታ ሶፎንያስ ምናምን አይልም ሰውነታችሁ። ሃንገር ሆርሞን የሚባል ነገር አለ። ሃንገር ሆርሞናችሁ ኪኪን ያደርጋል። ከተወሰነ ጊዜ ከ1 ሳምንት ከ2 ሳምንት በኋላ ሰውነታችን ይለምደዋል። አይለምደውም። ሃንገር ሆርሞን እየባሰ ነው የሚሄደው። ይርበብ ሰው ነው የሚለው ሶ ሃንገር ሆርሞናችሁን ለመቆጣጠር 2 ሳምንትና 3 ሳምንት ብቀጥል አሪፍ ነው በማለት ፋንታ ሰውነታችሁ የሚፈልጋቸው ምግቦች በሚፈልግ ሰዓት ስጡት። ከዛ በኋላ ደግሞ በተቀሩት ቀናቶች ላይ ቢ ዲሲፕሊንድ እና ከሚያስፈልጋቸው ያህል መጠን በታች የተመገባችሁ ሁለቱንም ነገር አንድ ላይ ማስኬድ ትችላላችሁ ማለት ነው። ሶ ስፔሲፊካሊ አሁን ወደ ካሎሪው ምናምን ካልኩሌሽን አልገባንም። ምን ያህል ካሎሪ ትቀንስ፣ ምን አይነት ምግቦች ትብላ ወደሚለው ነገሮች አልገባንም። እሱም ማወቅ የምትፈልጉ ከሆነ ሰብስክራይብ ነገር አድርጋችሁ ቀጣይ ቪዲዮ ላይ እንድሰራላችሁ ከፈለጋችሁ ኮሜንት ቦክስ ላይ አሳውቁኝ። ነገር ግን ዞሮ የተነጋገርነው ምንድነው አንድ ሰው የክብደት መጠኑን መቀነስ ሲፈልግ ስትሪክት የሆነ ዳይት ቢከተል መልሶ ያንን ክብደት ስለሚጨምረው ባላንስድ በሆነ መልኩ የሚወዳቸው ምግቦች ስቲል እየተመገበ የሰውነቱን የክብደት መጠን መቆጣጠር እንደሚችል ነው ያወራነው ማለት ነው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል። በቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ። እወዳችኋለሁ። ምግቤን በልቼ ልወጣ ነው። ቻው